በህልሜ ሞቼ በጣም የሆነ በጣም የሚያምር ቀብር ውስጥ ዘና ብዬ ስተኛ አየሁት። ቀብሩ በጣም ያምራል። በመጀመሪያ አንድ ሰው የመሞቱ የማይቀር ነገር ነው። ሁላችንም እንሞታለን። የሚሞት ሰው ወይ ቀብሩ የጀነት ጨፌ ነው የሚሆነው ወይ ደግሞ የገሃነም እሳት ነው የሚሆንበት። ነስአሉላህ ሰላመተ ወልዓፊያ። አላህ የጀነት ጨፌ ያርግላችሁ ሁላችሁ ነው። እኛንም ቤተሰቦቻችንም ወዳጆቻችን ሁሉ አላህ የጀነት ጨፌ ያድርግልን። በአጠቃላይ አነጋገር ይውላችሁ እንደዚህ አይነት ህልም ስታዩ በሚዲያ ላይ አታውጡ። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ምንድን ያሉ አንዳችሁ አሉ ደግ ነገር ካየ የሚወደውን ነገር ካየ ለሚወደው ሰው እንጂ ለማንም አይንገር ብለዋል ሰለላሁ ዐለይሂ ወሰለም። የሚጠላውን ነገር ካየ ደግሞ ካየው ነገርና ከሰይጣን በአላህ Subhanahu Wa Ta'ala እንዲጠበቅ ዱዓ ያድርጋሉ ሰለላሁ ዐለይሂ ወሰለም። ይሄንን ነው ማድረግ ያለብን። ባረከላሁ ፊኩም። ለማንኛውም እህታችን መልካም ስራ አብዢ። አላህ Subhanahu Wa Ta'ala በኸይር ስራ ላይ ያበርታሽ። አላህ Subhanahu Wa Ta'ala በኸይር ላይ ያነሳሳሽ። የነብያችንን ሰለላሁ ዐለይሂ ወሰለም ሱና ተከተይ። የነብያችንን ሰለላሁ ዐለይሂ ወሰለም ፈለግ ተከተይ። ተጠንቀቂ ከማይሆኑ ነገሮች፣ ከሐሜት ራቂ። ቀብር ነብይ ሰለላሁ ዐለይሂ ወሰለም እንዳሉት ኢማ ረውደቱ ሚን ሪያዲል ጀነህ ኢማ ሑፈሩ ሚን ሑፈሪ ኒራን ያ ሰለላሁ ዐለይሂ ወሰለም። ወይ ጀነት ጨፌ ናት ወይ ደግሞ የገሃነም እሳት የሚነድባት ጉድጓድ ነው የምትሆነው ብለዋል በሰዎች ላይ። ስለዚህ መልካም ስራ የሰራ ሰው ቀብር ውስጥ የሚጠብቀው እሱ ራሱ ያ መልካም ስራው ነው የሚጠብቀው። ከዚህ በተለየ መልኩ ወይ ደግሞ በዚህ ተቃራኒ በአንጻሩ ከሆነ ደግሞ እንደዚያው ነስአሉላህ ሰላመተ ወልዓፊያ አላህ ይጠብቀን። የሚጠብቀው እሱ አይነት ነውና በመልካም ስራ ላይ ተበራች። ባረከላሁ ፊክ።